የተከበራችሁ የቻናሌ ተከታታዮች እንኳን ደህና መጣችሁ። ሳቢላ ድራማን ክፍል 56 ይዤላችሁ ከች ብያለሁ። እንግዲህ ሳቢላ ድራማ ሳቢላ ታፍናለች ማለት ነው፣ ታግታለች። ከዛ ሳቢላን ያገታት ልጅ ምግብሽን ብሎ ሲላት አንተ ባታመጣኝ ኑሮ ከአባቴ ጋር በላ ነበር፣ አንተ ውሸታም ነህ በማለት ስትናገረው ከዛ እሱም ደግሞ ምግብሽን ትበይ እንደሆነ እያለ ሲናገራት ይሰማል ማለት ነው። አብርሃምም እንግዲህ በጣም ተጨንቋል፣ ልጁ ስለታገተችበት ማለት ነው። ሳቢላም እንግዲህ ምግቧን አንስታ እየበላች እያለ ከዛም አጋቿ እንግዲህ ትኩር ብሎ ሲያያት ምንድነው የምታየኝ እያለች ስለዚህ እሱም እዚህም እዛም እየሆነው እየተመሳጠሩ በሌላ ሰው እያሰሩ ይሆናል ብላ አብርሃምን ለመጨረሻ ጊዜ ዶክተር ርብቃ ድምፁን ከፍ አድርጎ ፍቅረኛሽ ለመጨረሻ ጊዜ መቼ ነው ያገኘሽው እያላት ነበረ። ርብቃም ለምትጠይቁኝ ጥያቄ ይሄ ፕራይቬሲ ስለሆነ አሳማኝ ምክንያት ስላላገኘሁኝ በጭራሽ ልመለስ ላችሁ ፍቃደኛ አይደለሁም ብላ ከዛም አብርሃም በአሁኑ ሰዓት ማንኛውም ሰው ምንም ራሱን ቢሆን ከመጠራጠር ወደ ኋላ ለልጁ ሲል ግን ደግሞ አጋቹ ምንም ወንጀለኛ ቢሆንም አዛኝና ሩሩ ስለሆነ ሳቢላን እየተንከባከባት ይገኛል። ግን ሳቢላ ፊታ ይሄ ሰው አስፈሪና ጨካኝ ነው እያለች ነው። ሳቢላ ከዛ እንደምትወጣ ተነግሯታል። ግን ምግብሽን ስጨርሽ ነው ተብላለች። ምግቡን በልታ ከጨረሰች በኋላ ምን ሊፈጠር ይችላል? ሰላም ጤና ይስጥልኝ ውድና የተከበራችሁ እንደምን አላችሁ? በያላችሁበት የዓለም ደረጃ ሰላማችሁ ትርፍ ብዝዝት ይበል እያልን እንግዲህ በአዲስ መተናበቅ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። እንግዲህ ሳቢላ ተከታታይ ድራማ በባለፈው ክፍል እንደተመለከት ነው ሳቢላ ከታገተችበት ዋላ ድር ብላለች ማለት ነው። ይሄ ነገር ደግሞ አብርሃም የተጠራጠራቸው ሰዎች በጭራሽ ይሄ ነው የሚለው ቃላት አጥቷል። ነገር ግን ርብቃ አንድ ጥርጣሬዋን ተናግራለች። ርብቃን ለመበቀል አስባበት ተዘጋጅታበት ይመስላል። የራሱ ምስጢር ወደ ጎን አድርጋ እዚህ ቤት እንግዲህ እየተፈጠረ ያለው ነገር እኔ እንደሚመስለኝ ከሆነ የፌሶን ነው ያገታት፣ ከሱ ውጭ ሌላ ሰው ሊያገታት አይችልም ብላለች። እሱ እንዴት ሊሆን ይችላል ባለ ጊዜ አብርሃም በትርፍ ጊዜው እንደዚህ አይነት ስራዎችን እንደሚሰራ እንግዲህ ህፃናቶችን እያገተ ወላጆቻቸውን ገንዘብ እንደሚጠይቅ ተናግራለች ዲና። ይህንን ሰምቻለሁ። ይህን ባለች ጊዜ አብርሃም ከዚህ በፊት ከኤፌሶን ጋር እባክህን እኔን ቤተሰቦኝ ተወኝ እያልሽ መጀመሪያ አካባቢ ላይ ለማስፈራራት ብትሞክርም ግን ደግሞ የማደርገውን ይህን ሁሉ አሁን በኋላ የማደርገውን ምላሹን አትችውም እያለ አንቺ ጋር ጭራሽ አንቺ ጋር ያለውን ቪዲዮ ልትለቂው አትችይም። ርብቃን በምን ልትይዣት ትችያለሽ? ርብቃን ያሻት በሱ ቪዲዮ ነው በማለት ኤፌሶን እንግዲህ ዲናን ተናግሯታል ማለት ነው። ከዛም እንግዲህ የርብቃን ፎቶ ልትለቂ አትችይም ሲላት ከዛ እኔ ግን ቪዲዮም ሆነ መረጃውን አሳልፌ ከመስጠትና ከዚህ በኋላ ለማደርጋቸው ለእያንዳንዶቹ ተግባራት ማንም ሰው ሊያስቆመኝ አይችልም እያለ ሲፎክር ተሰምቷል። እናም እንግዲህ አብርሃም ኤፌሶን ሊሆን ይችላል የርብቃ ፍቅረኛ ባለችው ጊዜ መጀመሪያ ሀሳቡ ላይ የመጣለት ያኔ ስታወራ የነበረው በስልክ ሲከታተል የነበረው ሀሳብ ነበር እና ለዛም እንግዲህ መስቀለኛ ጥያቄ ጠይቋታል። ከዚህ በፊት አንቺን ገንዘብ ጠይቆሻል አይደል ብሏት ነበር። በእርግጥም ዲና ለማካድ ያሰበች ትመስላለች፣ ግን ደግሞ በክድም የባሰ ይሆናል ብላ ስለፈራች እንግዲህ እውነቱን ለመናገር ችላለች ማለት ነው። አዎ ለዛ እኮ ነው እንደዛ ያልኩት። ከዚህ በፊትም ጠይቆኝ ነበረ ብሩ ማግኘት ስላልቻልኩኝ ልጃችን ያገታት እሱ ነው። አብርሃም እንዴት ሊሆን ይችላል ባለ ጊዜ ብሎ በተበሳጨ ጊዜ እንዴት ልጃችንን ለማትረፍ እኮ እንዲህ መሆን የለብህም፣ እንዲህ ከሆንክማ ልጃችንን እናጣታለን እያለች እንዴት ነው እንደዚህ የምትሆነው? ተረጋጋ እንጂ እያለች ዲና እንግዲህ ለአብርሃም እያረጋጋች አብርሃምን ለማረጋጋት ትሞክራለች። ከዛም እንግዲህ በነገራችን ላይ ለዲና እንደዚህ አይነት ነገሮች ለእሷ ጥሩ አጋጣሚ ሆነዋል። እሾህን በሾህ ለመንቀል የሚባለው
አብርሃም እውነትም እንደተባለው ከኤፌሶን ጋር ሲጋጭ የእሷን ጉዳይ በጎን ማርኮንን ለማስፈታት ጊዜ ይኖራታል ማለት ነው። ትንፋሽ ይኖራታል። ማርኮን ከተፈታ በኋላ ደግሞ ከዚህ በፊት እንደተለመደው በጉልበት ምናልባትም አስገድደው የማርኮን ሙሉ መረጃዎችን ሊያገኝ ይችላል። ግን ደግሞ ኤፌሶን ይህን የመሰለ ከባድ ስራ ብቻውን ሊሰራ አይችልም። ዲናን ጠንቅቆ የሚያውቃት የቅርቧ ሰው የሆነ ታሪኳን የሚያውቅ አብሮት የሚያግዘው ያለ ይመስላል። ያ ማለት እንግዲህ ከኤፌሶን ይልቅ ሳቢላን የያዛት ሰው አላፊ የሚመስለው እሱ ነው። ግን ደግሞ ይህን ስራ የሚሰራው ተገድጄ ነው እያለ ነው። እሱም የሴት ልጅ አባት ነው። ያ ደግሞ ለሳቢላ እንዲያዝንላት እና እንዲራላት አድርጎታል ማለት ነው። በሌላ በኩል ዲና እሳቱን አቀጣጥላ አብርሃም እሳት ጎርሶ ወደ ርብቃ ክፍል እየሄደ እንግዲህ ርብቃን በሳቢላ መጥፋት እጅግ በጣም ስለተጨናነቀች እና አሁን በዚህ ሁኔታ ሆና ምንም አይነት እረፍት እያደረገች አልነበረም። ለዛም ሳቢላ እንድትገኝ የምትገኝበትን ቦታ መንገድ ለማስተካከል ሲባል ግዴታ አንቺ መረጋጋትና ወደ ራስሽ መመለስ አለብሽ። ኤነርጂ ሊኖርሽ ይገባል። እንደዛ ካልሆነ በጭራሽ እሷን ማግኘት አንችልም እያለቻት ነው። ለዛም እንግዲህ እሺ ብላ ልተኛ አረፍ ስትል አብርሃም በራቸውን በኃይል ከፍቶ ገብቷል። በዚህም ጊዜ ሁላቸውም በጣም ተደናግጠው እጅግ ስለ ሳቢላ ምን ሊነግሩን ነው ብለው ልዩና ርብቃ በጉጉት እየጠበቁ ሳለ ከዛም እናም እንግዲህ ይሄ ምንድን ነው መሀላቸውን በጭንቀት እየጠበቁ ሳለ እንግዲህ አብርሃምም በድንገት በሩን ከፍቶ ወደ እነ ሳቢላ እና ወደ እነ ርብቃ ክፍል ሲገባ የሆነ ስለ ሳቢላ የሚነግረን ነገር አለ ብለው ነበረ። እሱ ግን ርብቃን ነው እንግዲህ ትልቅ ጥያቄ የጠየቃት ማለት ነው። ልዩም ሳቢላ ምን ሆና ነው? እርግቤ ምን ሆና ነው? ምንድነው የሰማኸው? ብላ ልዩም መጮህ ጀመረች። ከዛ በኋላ ጥያቄውን በጥያቄ መከታተሏን አላቆመችም ነበር። ግን ደግሞ አብርሃም ሁለቱንም የሚያይበት እይታ ልክ አልነበረም። ከብዙ ቆይታ በኋላ ትንፋሽ ከወሰደ በኋላ ርብቃ ዶክተር፣ እኔ አንቺን ከሚገባው በላይ አከብርሻለሁ፣ ግን ደግሞ ዛሬ በዚህ ሁኔታ ስለማናግርሽ በጣም ይቅርታ፣ ወድጄ አይደለም የልጄ ነገር ሆኖብኝ ነው ብሏታል። ሁላቸውም ምን ሊሉ ነው እያሉ በጉጉት የተጠባበቁ ነበር። አብርሃም ከቆይታዎች በኋላ ፍቅረኛሽን ለመጨረሻ ጊዜ መቼ ነው ያገኘሽው ብሎ ኃይል በተሞላበት ቃል ሲጠይቃት በጣም ኮስተር ብሎ እየተናገራት ነበር። ርብቃም ፍቅረኛሽን የሚል ምላሽ በሰጠች ጊዜ ገብቶሻል ርብቃ? እኔ ምን ለማለት እንደፈለግኩኝ ገብቶሻል ብሎ አብርሃምም ርብቃን ሲናገራት በተናገረው ነገር ግራ ብትገባም ምን ለማለት ፈልጎ ነው ይሄ ደግሞ ምን የሚል ጥያቄ ነው የሚጠይቀኝ ብላ ጥያቄ አብርሃምን ምን እየጠየቀኝ ነው ብላ አሰበች። ከዛ በኋላም አብርሃም እርግጠኛ ነሽ ትናንት ኤፌሶንን አግኝተሽው ነበር አላት። በዚህም ጊዜ ርብቃ የዲና ሁኔታ በተመለከተች ጊዜ ተከታትለው ስትመጣ ይህንን እሳት የጫረችው እርግጠኛ ናት ዲና ናት። ለዛም ደግሞ ማስተባበያ መስጠት ይኖርብኛል ወይም ደግሞ እውነቱ ምን እንደሆነ ማወቅ ይኖርብኛል ብላ የወሰነች ትመስላለች። እናም እንግዲህ የፕራይቬሲ ጉዳይ ስለሆነ የራሴ ጉዳይ ስለሆነ ማንም ሰው ሊመለከተው አይገባም። ፍቅረኛዬን በፈለኩት ሰዓት የማግኘት መብት አለኝ። ግን ደግሞ ለማወቅ ከተፈለገ ለምን እንደተፈለገ ጉዳዩን ማወቅ አለብኝ። ጉዳዩን እስካላወቅኩ ድረስ ምንም መናገር አልችልም። ይቅርታ አብርሃም፣ ልረዳህ አልችልም አለችው። አብርሃም ትንሽ ካሰበ በኋላ ዲና ግን ወደሽ ሳይሆን በግድሽ ተገደሽ ትነግሪያለሽ። ማን የሚለማመጥሽ መስሎ ነው? ተገደሽ ነው የምትናገሪ እያለቻት ነው ዲና ወደ ሆስፒታል እንድትሄድ አብርሃምን ስትገፋፋው ስለነበረ በተለይ አብርሃም ብዙ ነገሮችን ቀስ ብሎ እንዲመለከት ርብቃ ከመጣች በኋላ ሁሉን ነገር ለማወቅ እንግዲህ ሁሉንም ነገር ማወቅ የፈለገው ትንሽም ነገሮችን ሁሉ
በእርጋታ እንዲያስብ ያደረገችው ርብቃ ናት ማለት ነው። ከልዩ ሁለተኛዋ ማለት ነው። በሱ ላይ አደጋ ሊያደርሱበት ብዙ ጊዜ ማርኮንና ዲና ጥረው ነበረ፣ ግን እስካሁን ድረስ አልተሳካላቸውም። ከዛም እንግዲህ ወደሽ አይደለም ተገደሽ ነው የምትናገሪው ስትላት የነበረው ማንም አስገድዶኝ ሳይሆን ወድጄም ራሱ የምናገረው የምጠይቁኝ ጥያቄ ወይም ደግሞ እንደምታብራሩልኝ እንደ ጉዳዩ አይቼ ነው። ይሄ የራሴ የግል ጉዳይ ስለሆነ ማንም ሰው ሊያስገድደኝ አይችልም። ይቅርታ ልረዳችሁ አልችልም። እንደረዳችሁ ከፈለጋችሁ ጉዳዩን በግልጽ አብራርታችሁ ልታሳውቁኝ ግድ ይላል ብላለች ርብቃ። በዚህም ጊዜ አብርሃም መቼም የልጄ ጉዳይ ሆኖብኝ ነው ርብቃ፣ አከብርሻለሁ፣ አምንሻለሁ፣ ግን ደግሞ ምናልባት ፍቅረኛሽ ሳቢላን አግቷት ሊሆን ይችላል የሚል ሀሳብ ዲና ስላመጣች ነው ብሏል። እንዴት እሱ ሊያግታት ይችላል ብላ ድንገት ነገሮቹ አስደንግጠዋታል። በዛ ላይ ሰፈር አካባቢ ስላገኘችው ምናልባት እሱ አግቷት ሊሆን ይችል እንዴ? ወይስ ዲናን ገንዘብ ጠይቋታል? እንዴትስ እንደዚህ ሊያደርግ ይችላል? የኔ ፍቅረኛ እንዴት እንደዚህ ሊያደርግ ይችላል? እያለች እንግዲህ ርብቃም ራሷን መጠየቅ ጀምራለች ማለት ነው። እንግዲህ አብርሃም ከጠየቃት አንጻር ጥረዋለኝ ማለት ነው። ከዛም ለምንድን ነው በዛ ሰዓትስ ለምን እዚህ ሰፈር ተገኘ የሚለው ርብቃን ብዙ ጥያቄ እየተመላለሱ እየተሽጎደጎዱ ይገኛሉ። እነዚህን ጥያቄዎችም ለራሷ በራሷ እየመለሰች አይ በጭራሽ ይህ ሊሆን አይችልም፣ አይ ይህ አይሆንም እያለች ብቻዋን እንደብድ እያወራች እያለ ከብዙ ደቂቃዎች በኋላ አዎ ትናንት አግኝቼዋለሁ ብላለች በድጋሚ። አብርሃም እርግጠኛ ነሽ ርብቃ ብሏት ነበር። አዎ አግኝቼዋለሁ፣ እርግጠኛ ነኝ፣ ትናንት አግኝቼዋለሁ አለች። ከዛም እንዴ በዛ ሰዓት እኮ የሳብዬ ከትምህርት ቤት የምትወጣበት ሰዓት ነው። እንደዛ ከሆነማ በጭራሽ ሊሆን አይችልም፣ የተገናኛቸው ብሎ የፖሊስ ጥያቄውን አስከታትሎ ሲጠይቃት እናም እንግዲህ በዚህን ጊዜ እንደዛ ሲላት ከዛም እንግዲህ ዲና እነሱ እኮ አንድ ላይ ሁነው ስራውን እንዳይታወቅባቸው በሌላ ሰው ማሰራት ይችላሉ። ያኔ ግዴታ እሱ ሊያግታት አይችልም። ስለዚህ በሌላ ሰው አሳግቷት ይሆናል እንዳይታወቅባቸው ብላ ለአብርሃም ነገረችው። ከዛም እሷን ይህን ከግንዛቤ ውስጥ ማስገባት ይኖርብሃል ብላ ስትነግረው እንግዲህ መቼም ዲና ተንኮለኛና ተንከሲስ ነች፣ መንገዶችን ሁሉ ታውቃቸዋለች። እናም እንደዛ ባለሽ ጊዜ እሱን ታሳቢነት ማድረግ አለብህ ስትለው አይ በጭራሽ የፊ እንዴት ላደርግ አይችልም፣ እውነትም እሱ እንኳ እንዲህ ካደረገ እውነትም ሳብዬን እሱ አግቷት ከሆነ የፊ ከሆነ በጭራሽ ምንም ነገር አያሳስብም፣ ጉዳዩ ለእኔ ተወው ብላ ርብቃም ለአብርሃም ነገረችው። ከዛም እንግዲህ እኔ እስከ ቤቷ ድረስ ታርቄ አመጣታለሁ። አብርሃም ምንም ችግር የለም አምንሻለሁ፣ እኔ የምፈልገው ልጄ ነው፣ ብቻ ልጄ ምንም አትሆንብኝ፣ ልጄን ያምጣልኝ እንጂ እኔ ከሱም ጋር ምንም አይነት ግጭት አልፈልግም፣ ገንዘቡንም የጠየቀኝን ሰጠዋለሁ ብሏል። ግን ደግሞ ርብቃ በጭራሽ ምንም አይነት ገንዘብ 1 ብር 50 ሳንቲም ሳታወጣ እኔ ሳብዬን ይዣት እመጣለሁ፣ ግን ደግሞ እሱ ነው ወይ እሱ መሆኑን አለመሆኑን ብቻ እሱን ላረጋግጥ፣ እሱ ከሆነ ምንም ነገር ሀሳብ እንዳይገባ ብላ አረጋግጣለታለች። አብርሃም ትንሽ የረጋጋ ይመስላል። እንደዛ ከሆነ ምንም ችግር የለውም፣ እኔ ገንዘቡን በጭራሽ አላስቀርበትም፣ ሰጠዋለሁ። ብቻ እኔ ልጄን ነው የምፈልገው፣ ልጄ በሰላም ትምጣልኝ። ልጄ ለእኔ ምን ማለት እንደሆነች ይገባሻል። በዚህ መልኩ ስላናገርኩሽ ደግሞ ዶክተር እጅግ በጣም ይቅርታ፣ የልጄ ነገር ሆኖብኝ ነው እንደዚህ ያናገርኩሽ፣ እንደዚህ ያመነጫጨኩሽ፣ የልጄ ነገር ሆኖብኝ ነው። መቼም ይቅርታ ታደርጊልኛለሽ አይደለ ብሎ ትቷት ሲሄድ እሷም ምንም ችግር የለም ብለዋለች። ከዛ በኋላ ዲናም እንግዲህ ነገሯ ሁሉ ተደነጋግጣለኝ ማለት ነው። ከዛም እንግዲህ ሁሉ ነገር ተደማምሮባት ርብቃ ደግሞ ለማመን ያልቻለች ይመስላል። ርብቃም ይህን ሁሉ ከሰማች በኋላ የኔ ፍቅረኛ ኤፍ እንዴት ይሄን ሊያደርግ ይችላል ብላ ከቤት ወጥታ ስትሄደች ለዲና እንግዲህ የሆነ ፍንጭ አየች ማለት ለዲና መንገድ ከፈተችላት ማለት ነው። ስለዚህ
ርብቃም ሁሉንም ነገር ሳታሳውቅ ከቤት ወጥታ ኤፊን ለመፈለግ ሄዳለች። ውድና የተከበራችሁ የቻናል ተከታታዮች አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናልን አሳድጉልኝ። ላይክ፣ ሼር፣ ሰብስክራይብ ስለምታደርጉ ደግሞ ከልብ ነው የማመሰግነው። ውድ ቤተሰቦች በያላችሁበት የክርስቶስ ጸጋና ሰላም ከኔም ከእናንተ ጋር ይሁን። ሰላማችሁ ብዝት ትርፍርፍ ይበልልኝ። ፈጣሪ አምላክ አገራችንን የኢትዮጵያ ማሯን ገነት ዳሯን እሳት ያደርግልን። መከራን፣ ችግርን፣ ጦርነትን ሁሉ ከዓለማችን ያርቅልን። ሰላሙን፣ ፍቅሩን፣ አንድነቱን ይላክልን። አመሰግናለሁ ውድ ቤተሰቦቼ። ባይ ባይ።